ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ በሱዳን የሰብአዊ ተኩስ አቁም ስምምነት ላይ እንዲደረስ ለተባበሩት አረብ ኤምሬት ጥሪ አቅርበዋል። ኢራን ሚሳኤሎቿንና ድሮኖቿን በኤግዚቢሽን መልክ እያሳየች ነው ተባለም። ኢራን ለዳግም ጦርነቱ የሚሳኤል ፋብሪካዎቿን ያለማቋረጥ እንዲሰሩ ማዛለች። ዩናይትድ ስቴትስ በርካታ የአረብና የሙስሊም ሀገራት የመንግስታቱ ድርጅት የጋዛውን የሰላም እቅድ እንዲቀበለው ጠይቋል። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮቭ ከሐማሱ ከፍተኛ ተደራዳሪ ጋር ሊገናኙ ነው ተባለም። የጋዛውን ጦርነት ተከትሎ በርካታ ጥቃቶች ሲፈጸሙበት የነበረው ቀይ ባህር ለጊዜው ዝም እንዳለ ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ሰሞኑን ጂንካ ላይ የታየው ወረርሽኝ የኢቦላ ዝርያ ከኢቦላም የከፋ መሆኑ ተረጋገጠ። ወረርሽኙ ማርበርግ የተሰኘ ቫይረስ የሚያስከትለው በሽታ መሆኑን የኢትዮጵያ ጤና ሚኒስቴር አረጋግጧል። የአሜሪካው የበሽታ መቆጣጠርና መከላከል ማዕከል ሲዲሲ ቫይረሱን እምብዛም የማይከሰት ነገር ግን በጣም የከፋ በማለት ገልጾት ገዳይ ሊሆን ይችላልም ብሏል። በሽታው ከግብጿ የፍራፍሬ ሌሊት ወፍ ኢጂፕቲያን ፍሩት ባት የሚመጣ ሲሆን በህመሙ ከሚያዙ ሰዎች ግማሽ ያህሉ ህይወታቸውን እንደሚያልፍ ጥናቶች ያመለክታሉ። በሽታው የሚተላለፈው በሰውነት ፈሳሽ ንክኪ፣ ህክምናው ደግሞ እረፍትና ፈሳሽ አብዝቶ መውሰድ እንደሆነ የህክምና ባለሙያዎች ተናግረዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ በሱዳን የሰብአዊ ተኩስ አቁም ስምምነት ላይ እንዲደረስ ለተባበሩት አረብ ኤምሬት ጥሪ አቅርበዋል። ውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ለአቻቸው ለኤምሬትሱ ሼክ አብዱላሂ ቢን ዛይድ ጥሪ አቅርበዋል። ከቀናት በፊት ሌሎች የዋሽንግተን ከፍተኛ ዲፕሎማቶች ለፈጥኖ ድራሽ ኃይሉ የሚላከውን የጦር መሳሪያ በማቋረጥ የተኩስ አቁም ስምምነት እንዲደረስ ካሉ በኋላ ነው ሩቢዮ ይህንን ያሉት። የሱዳን ጦርና ፈጥኖ ድራሽ ኃይሉ ከ2023 ጀምሮ በመዋጋት ላይ የሚገኘው ሲሆን ይህም ሱዳን የዓለማችን ከፍተኛው የሰብአዊ ቀውስ እየደረሰባት የምትገኝ ሀገር እንዳደረጋትም የመንግስታቱ ድርጅት አስታውቋል። ጦርነቱ ከ12 ሚሊዮን በላይ ሰዎች እንዲፈናቀሉ ያስገደደ ሲሆን ባለፈው ወር ደግሞ ፈጥኖ ድራሽ ኃይሉ የኤልፋሽርን ከተማ እንዲሁም በኮርዶፋን ግዛትም ከተሞችን ሲቆጣጠር ተጨማሪ 140 ሺህ ሱዳናውያን ቀያቸውን ለቀው ተፈናቅለዋል። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር የተባበሩት አረብ ኤምሬት ፈጥኖ ድራሽ ኃይሉን በማስታጠቅ ይከሳታል። ነገር ግን ኤምሬቶች ይህንን የጦሩን ውንጀላ አትቀበለውም። የመንግስታቱ ድርጅት እንዲሁም የአሜሪካ ሕግ አውጪዎች ግን ፈጥኖ ድራሽ ኃይሉ በተባበሩት አረብ ኤምሬት እንደሚደገፍ ተጨባጭ ግኝቶች እንዳሉ መግለጻቸውን ሮይተርስ ዘግቧል። ዩናይትድ ስቴትስ የሱዳኑ ጦርነት እንዲቋጭ ግፊት እያደረገች ስለመሆኗ ማርክ ሩቢዮ ገልጸዋል። ሩቢዮ አክለውም ለፈጥኖ ድራሽ ኃይሉ የሚደርሰውን የጦር መሳሪያ እገዛ እንዲገታ በማድረግ ወደ ተኩስ አቁም ስምምነት ማምጣት ያስፈልጋል ብለዋል። ዩናይትድ ስቴትስ በርካታ የአረብና የሙስሊም ሀገራት የመንግስታቱ ድርጅት የጋዛውን የሰላም እቅድ እንዲቀበለው ጠይቀዋል። ቱርክ፣ ግብጽ፣ ሳውዲ አረቢያና ሌሎች ሀገራትን ጨምሮ ዩኤን የጋዛውን የሰላም እቅድ እንዲቀበለው ጠይቀዋል። ባለፈው ሳምንት የአሜሪካ ባለስልጣናት ከ15ቱ የጸጥታው ምክር ቤት አባላት ጋር ስለ ጋዛው የተኩስ አቁም ስምምነት ንግግር መጀመራቸው ተነግሯል። በዚሁ ንግግራቸውም የፕሬዚዳንት ትራምፕ የሰላም እቅድ ለእስራኤልና ለፍልስጤማውያን ብቻ ሳይሆን ለመላው ቀጠናው መረጋጋትን የሚያመጣ መሆኑ ታምኖበታል የተባለው የመንግስታቱ ድርጅት የጸጥታው ምክር ቤት ሰኞ የፕሬዝዳንት ትራምፕ የጋዛውን የሰላም እቅድ ለመደገፍ ድምፅ እንደሚሰጥም ዲፕሎማቶች መግለጻቸው ተሰምቷል። ይሄው በጋዛ የሚቋቋመው የሰላም ኮሚቴ የሽግግር መንግስቱ ጋዛን እስከ 2027 ድረስ የማስተዳደር ሚና እንደሚኖረው አጃንስ ፍራንስ ፕሬስ ከረቂቁ ላይ ተመልክቻለሁ ማለቱን ገልጾ የዘገበው አርቲ ወርልድ ነው።
በተመሳሳይ መረጃ የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ከሐማሱ ከፍተኛ ተደራዳሪ ጋር ሊገናኙ ነው ተባለ። ዊትኮፍ በጣም በቅርቡ የሐማሱን ከፍተኛ ተደራዳሪ የሆኑትን ካሊል አልሃያ ያገኟቸዋልም ተብሏል። ሁለቱ ሰዎች በጣም በቅርቡ ይገናኛሉ ከመባሉ ውጪ መቼ እንደሚገናኙ ቀኑ በትክክል እንዳልታወቀ ኒውዮርክ ታይምስ አስነብቧል። ነገር ግን ስለ ሁኔታው ዋይት ሃውስም ሆነ ሐማስ እስካሁን ያሉት ነገር የለም። ስቲቭ ዊትኮቭ እና አልሃያ ከአሁን ቀደም በአካል ተገናኝተዋል። አልሃያ ባለፈው መስከረም በኳታር ዶሃ ከእስራኤል የግድያ ሙከራ የተረፈ የሐማስ ከፍተኛ ሰው ነው። ነገር ግን እርሱንና ሌሎችን የሐማስ ሰዎችን ለመግደል ተፈጽሞ በነበረው የአየር ጥቃት ልጁን በሞት አጥቷል። የጋዛውን ጦርነት ተከትሎ በርካታ ጥቃቶች ሲፈጸሙበት የነበረው ቀይ ባህር ለጊዜውም ቢሆን ዝም ብሎ አልተባለም። የየመኑ አማጺ ሁቲ እስራኤልን እንዲሁም የንግድ መርከቦችን ለጊዜው ማጥቃቱን አቁሟል ነው የተባለው። ሁቲ ጥቃት ስለማቆሙ የሚገልጽ መግለጫ በይፋ ባይሰጥም ለሐማስ ግን ደብዳቤ በመስደድ አሳውቋል ተብሏል። ይሄው ደብዳቤ ቡድኑ በጋዛ የተደረሰውን የተኩስ አቁም ስምምነት እየተከታተለ መሆኑን የሚገልጽና ስምምነቱ ከፈረሰም ጥቃት ወደ ማድረሱ እንደሚመለስ የሚገልጽ ነው ተብሏል። ቡድኑ በቀይ ባህር ላይ ባደረሰው ጥቃት እስካሁን ቢያንስ 9 መርከበኞች ሲገደሉ 4 ያህል የንግድ መርከቦች ደግሞ ሰጥመዋል። በቀይ ባህር ላይ የቡድኑ የመጨረሻው ጥቃት የተፈጸመው ያለፈው መስከረም ወር ላይ ነበር። አሁን በቀይ ባህር የድሮንም ይሁን የሚሳኤል ጥቃት እንዲሁም የመርከብ ጠለፋ እየተሰማ አይደለም። ይህ መሆኑ ግን እጅ መስጠት አለመሆኑን እወቁት እያለ ነው የየመኑ አማጺ ሁቲ። ቡድኑ የጋዛው ስምምነት የሚጣስ ከሆነ በቀይ ባህር በእስራኤል ላይ ጥቃት ማድረሱን ዳግም እንደሚቀጥል እያስጠነቀቀ ነው። የጋዛው ስምምነት ከተደረሰበት ባለፈው ወር አንስቶም ቡድኑ አደረሰው የተባለ አዲስ ጥቃት እስካሁን አልተሰማም። ቀይ ባህር በየዓመቱ $1 ትሪሊዮን ግምታዊ ዋጋ ያላቸው ዕቃዎች የሚንቀሳቀሱበት ትልቅ የንግድ መተላለፊያ መስመር ነው። ይህ የንግድ መስመር በሁቲ የተነሳም ሲረበሽ ከርሟል። ቡድኑ ከእስራኤል ጋር ግንኙነት ባላቸው የንግድ መርከቦች ነው ጥቃት ያደረስኩት ቢልም አብዛኞቹ ጥቃት የደረሰባቸው የንግድ መርከቦች ግን ከእስራኤል ጋር ምንም ትስስር የሌላቸው ናቸው። ሁቲ ይህንን ሲያደርግ የነበረው ዓለም አቀፍ ንግዱን በመረበሽ በዓለም አቀፍ ደረጃ ሚናው የጎላ መሆኑን ለማሳየት በሚል እንደነበረም ይታመናል። እስራኤል በቡድኑ ላይ በወሰደችው እርምጃ ቡድኑ ነባር አመራሮቹን ጨምሮ በርካታ አባላቱን እንዲያጣም ተደርጓል። ኢራን ሚሳኤሎቿንና ድሮኖቿን በኤግዚቢሽን መልክ እያሳየች መሆኑ ታወቀ። ኢራን በኤግዚቢሽን መልክ ሚሳኤሎቿን እንዲሁም ሰው አልባ አውሮፕላኖቿን ከሰኔው ጦርነት በኋላ ክፍት ስታደርግ የመጀመሪያው መሆኑን የህንድ መገናኛ ብዙሃን ዘግቧል። ኤግዚቢሽኑን የጎበኙ ኢራናውያን የሀገራችን አቅም በዚህ ደረጃ መሆኑን አናውቅም ነበር፣ አሁን ጠንካራዋ ኢራን እንዳለችን ተረድተናል ብለዋል። ኢራን ዳግም ጥቃት በእስራኤል ላይ ለመክፈት በዝግጅት ላይ እንዳለች አሁን እየተገለጸ ነው። በሀገሪቱ የሚገኙ የሚሳኤል ፋብሪካዎች ያለማቋረጥ እንዲሰሩ ታዘው ያንኑ እያደረጉ ነው። ምንም እንኳን ኢራን አቅሟን ለማጠናከር እየሰራች ነው ቢባልም በውክልና የሚዋጉላት የቀጠናው ተዋጊዎቿ ግን በእስራኤል ጥቃት እየተዳከሙ ነው። የተባበሩት መንግስታት የጸጥታው ምክር ቤት በሱዳንና በደቡብ ሱዳን መካከል በምትገኘው አወዛጋቢና በነዳጅ በበለጸገችው የአብዬ ክልል የሚገኘውን ጊዜያዊ የጸጥታ ኃይል ተልዕኮ ለአንድ ተጨማሪ ዓመት ማራዘሙ ሰምቷል። በተካሄደው ድምፅ 12 አባላት ውሳኔውን ሲደግፉ ሩሲያ፣ ቻይናና ፓኪስታን ድምፅ ከመስጠት ተቆጥበዋል። ተልዕኮው እስከ ህዳር 2026 እንዲቆይም ተወስኗል። ምክር ቤቱ ከዚህ በኋላ የሚደረጉ ማናቸውም ተጨማሪ የተልዕኮ ማራዘሚያዎች በሁለቱ ሱዳኖች መካከል በሚታይ ተጨባጭ መሻሻል ላይ የተመሰረተ እንደሚሆን ጠንካራ ማስጠንቀቂያ ሰጥቷል። አሜሪካ ባቀረበችው የውሳኔ ሀሳብ መሰረት ከሁለቱ ሀገራት የሚጠበቀው ዋናው መሻሻል እንደ አውሮፓውያን አቆጣጠር በ2011 ደቡብ ሱዳን ነጻነቷን ስታገኝ በተስማሙት መሰረት የሚከተሉትን ያጠቃልላል። አንደኛ፣ ለአብዬ የሚሆን የጋራ የፖሊስ ኃይል ማቋቋም። ሁለተኛ፣ ክልሉን ሙሉ በሙሉ ከወታደራዊ እንቅስቃሴ ነጻ ማድረግ ይገኝበታል። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ እስከ ነሐሴ 2026 ድረስ ሁለቱ ሀገራት ያሳዩትን መሻሻል የሚገመግም ሪፖርት እንዲያቀርቡም ታዘዋል። ይህ ውሳኔ የተላለፈው ሱዳን ከሚያዝያ 2023 ጀምሮ በከፋ የእርስ በርስ ጦርነት ውስጥ ባለችበትና የሱዳን ፈጥኖ ድራሽ ኃይሎች በአብዬ አካባቢም እንቅስቃሴ በሚያደርጉበት ወቅት መሆኑ የጉዳዩን አሳሳቢነት ይጨምረዋልም ተብሏል።
ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ኪድስ ጎልፍ ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በሥራ ባልደረቦቹ ታዳጊ ልጆችን እግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ሕንፃ ውስጥ ዲሴምበር 6 ለሚጀምረው የእግር ኳስ ሥልጠና ምዝገባ ጀምረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪቨን አቬኒዩ ዊተን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማሱን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ ኤንቶን ዘ ፊውቲሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሌጀንዱ ተካበ ዘውዴና ከሀገር ቤት ጀምሮ ሕፃናት ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችንን ጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት ይጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተክተን እንሰራለን። ወላጆች ልጆችን ያስመዝግቡ። ሥልጠና የሚሰጠው በስፖርት ማሰልጠኛ ሕንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱም ስቴቶች ዕድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። የ3 ወር ሥልጠና በወር $100 ብቻ በመክፈል ዌብሳይቱ ላይ በመግባት ሬጂስተር ማድረግ ብቻ ነው። www kidsgoalsocceracademy.com ለመዝገባም ይሁን በማንኛውም የልጆቹ ሥልጠና ዙሪያ ጥያቄ ካለው በዚህ ስልክ ቁጥር መደወል ይችላሉ። 18008822 ኪድ ጎል ሶከር አካዳሚ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።